ፍቅር የመጣችው አብርሽና ሩታን ለማስታረቅ ነው። ፍቅር እኛ እንደምናስባት አይነት ተንኮል ይዛል ነው የመጣችው። ሄርሜላን ከህይወታቸው እንድትወጣ የሚሰሩት ድራማ ነው። ይሄው ድራማ የሚሰሩት ሄርሜላን ተጣፈታቸው ናት። እንደነገረችኝ ከሆነ ፍቅር የመጣችው ለነሱ የመጣችው አብርሽንና ሩታን ለማስታረቅ አንድ ላይ እንዲሆኑ ለማድረግ ነው የመጣችው እንጂ እውነት አብርሽን ፈልገው አይደለም ማለት ነው። አባት ደግሞ ወጥቶ ደግሞ ላንተ እንዳለች አላውቅም። እንዲህ የሚባል ነገር እንደዚህ እየተላላጥክ ሄርሜላ ላይ ድራማ እየሰሩባት ነው። እየሰማኝ ነው። ሩታ ላይ መጥፎ ነገር አስበውባት ነው የመጡት እነሱ። የምትሰማኝ ከሆነ ማለት ነው። ከዚህ በፊት የተፈጠረው ነገር አይተሃል አይደል? እንደዚህ አምሳውን ሄደችው ገባር ላይፋቸውን በጥብጣ ፍቅር ከዚህ በፊት ሄዳ ነው የመጣችው። ፍቅረኛ እያላት ብዙ ነገሮች ያሏት አብርሃም ጋር ለምን ተመልሳ መጣች? የማን ህይወት እንዲበላሽ? የሩታ ህይወት እንዲበላሽ እየሰማኝ ነው አይደል? እሱ ያለፈ ታሪክ ነው ማለት ምንም ያለፈ ነገር ታሪክ አይደል? የትላንት አንድ አመት ምናምን ታሪክ ነው። የአንድ አመት ከምናምን ታሪክ ነው ገባር ነው። ከዚህ ብዙ ነገር ፈጥራ ራሱ ምንም ነገር በቃ ስለምሰው ስለሚራራላት ዝም ተብላለች። አሁን ግን ሩታ ባይኔ ብሌን የመጣች ይኸውልህ፣ ሩታ ላይ ከመጣች ግን በከኔ ጋር መጻወ ገባር። እሺ እሱን ተወውና ነው ታወራትና ምን እንደምትነጋገር ግን እዛ ይሻላል። ሌላ ነገር አንግባ በቃ ያን ነገር አሳስተካከል በቃ። ቤተሰቦቿ እንደነገሩን ከሆነ ሄርሜላ ፍቅር ብዙ ነገሮችን እያደረገች ያለችው ሁለቱን አንድ ላይ ለማድረግ ሁለቱን አብሮ ለማጣመር እና ሩታና አብርሽን ለማስታረቅ እያደረገች ነው እንጂ ያለችው አንዳችን ክፉ ነገርን አስባ አንዳችን መጥፎ ነገርን አስባ አይደለም ብላ እህቷ እየነገረችን ያለችው። እና ሰላም 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 ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ አንዳንድ ነገሮች አይታችኋል፣ ተመልክታችኋል። ትናንትና ከነ ቡቺ ጋር ከነ ዩኤክሶ ጋር ወደ እነ ፍቅር ቤት ሄደን ነበረ። የነበሩት ነገሮች ደግሞ እንግዲህ በሰላም ወሬ አውርተን በሰላም ነገሮችን ቋጭተናል። ማለት እንግዲህ እነ ቡቺ የተረዱት መንገድ አለ እና ደግሞ እኔም የተረዳሁት የራሴ መንገድ አለ ማለት በይበልጥ ደግሞ እንግዲህ ቡቺና እህትየው ተገናኝተው በደንብ እያወሩ ነበረ። እኔ ከነሱ ጋር ለጊያችሁ ነው ወደዚህ ስመጣ እና ቡቺና እህቴ ሷት በደንብ እያወሩ ነበር የነበረው። አንዳንድ ነገሮች አሉ ማለትም እንግዲህ ቤተሰቦቿ እንደነገሩን ከሆነ ሄርሜላ ፍቅር ብዙ ነገሮችን እያደረገች ያለችው ሁለቱን አንድ ላይ ለማድረግ ሁለቱን አብሮ ለማጣመር እና ሩታና አብርሽን ለማስታረቅ እያደረገች ነው እንጂ ያለችው አንዳችም ክፉ ነገርን አስባ አንዳችም መጥፎ ነገርን አስባ አይደለም ብላ እህቷ እየነገረችን ያለችው። እና በዛው ልክ ደግሞ እኔ ያን ነገር አምኜ ተቀብያለሁ። ምክንያቱም እንግዲህ ድጋሚ ይሄ ነገሮችን ድጋሚ ይሄን አይነት ፋውልን ድጋሚ ትሳለች ብዬ ስለማላስብ እኔ በበኩሌ ኦኬ ሊሆን ይችላል ብዬ አምኜ ተቀብያለሁ። ይሄ ሁሉ ነገር ደግሞ እያደረጉ ያሉት ደግሞ ሄርሜላን ለማራቅ ሄርሜላን ከቤታቸው ለማስወጣት ሄርሜላን ለመመለስ የሚደረግ ነገር በሙሉ እንደሆነ እንግዲህ ከፍቅር ቤተሰብ ተናግሮናል ማለት ነው። እኛ እንግዲህ ይሄ ሁሉ ድራማ ይሄ ሁሉ ነገሮችን የማይመሳሰሉ ለምን አስፈለገ ነው? ሄርሜላን መተው ከተፈለገ ሄርሜላን እኮ ተናግሮ መተው ይቻላል። ደጋሚ ሳታውጥቶ የሆነ ነገሮችን አድርጎ ይሄ ድራማ መሰረት የሆነ ነገር ማድረግ ማለት ትንሽ የሚደብር ነገር ነው። ሄርሜላን የማይፈልጋት ከሆነ ሄርሜላን መተው ይቻላል ማለት እንዳመጣሃት አልፈለገም ብሎ መተው ይቻላል። ግን ደግሞ ድጋሚ መቶ ክብር እስከ ማስነካ ድረስ የሆነ ነገር እስከ ማስነካ ድረስ እንደማለት ትንሽ ያልገባኝ ነገር ነው። እና ሁሉ ነገር ድራማ የተሰራ ያለው ፍቅር የመጣችው ሩታና አብርሽን አንድ ላይ ለማድረግ ነው የመጣችው ፍቅር ራሱ እንጂ እናንተ እንደኛ እንደምናስበው ፍቅር አብርሽን ፈልጋው ከአብርሽ ጋር ለመሆን ፈልጋ የሆነ ነገር ፈልጋ አይደለም ቤተሰብ ማለት ነው። እና ሁላችንም መረዳት ያለብን ነገሮች በሙሉ ይሄ ነገር ነው። እንግዲህ ሁላችንም በሽኮላ ሁላችንም በሆነ ነገር ብዙ ነገሮችን ብለን ነበረ፣ ብዙ ነገሮችንም ተናግረን ነበረ ቤተሰብ ማለት ነውና እንግዲህ ከመቼም ከፍቅር ቤተሰብ በላይ እኛ ስለ ፍቅር ልናውቅ አንችልም። ከነሱ ቤተሰብ ላይ እና ከቤተሰቦቿ ጋር አንድ ነገሮችን አወርታለች ፍቅር ማለት ነውና ያወራቸው ነገሮች ደግሞ ምንድነው? ይሄ ነገሮችን እያደረገች ያለችው ሩታና አብርሽን አንድ ላይ ለማድረግ ሁለቱን አብሮ ለማጣመር ሁለቱን አብሮ እንዲሆኑ ለማድረግ እና ሄርሜላን ከታቸው ለማስወጣት ነው ይሄው ድራማ የተሰራ ያለው ማለት ነው። ማለት ይሄን ድራማ አብርሽ ያወቀው ሩታ ተወቀው የማውቀው ታሪክ የለም። ግን ደግሞ የፍቅር ቤተሰቦች የሚያውቁት ሩታና አብርሽን አብራ ለማድረግ ፍቅር አብርሃም ጋር እንደሄደች ነው ቤተሰብ። እና ይሄ ሁሉ ድራማ የተሰራ ያለው ይሄ ሁሉ ነገር እየሆነ ያለው ይሄ ሁሉ ነገሮች ጠገባው እየተገባ ያለው ለማራቅ ነው። ፍቅርን ሄርሜላን ከታቸው ለማስወጣት ሄርሜላን ብቸኛ ለማድረግ የተደረገ ያለ ነገሮች በሙሉ አሉ ማለት ነውና እንደምነግራችሁ ይሄ በዚህና ያለ ድራማ ሰርቶ ሰው ላይ ተንኮል አስቦ
የሆነ ነገር አስቡ ማለት በጣም ከባድ ነገር ነው። እንዴት ይገና አስረዳችሁ ማለትም እንግዲህ እሷን ከታችሁ ለማስወጣት ተብሎ ይሄው ድራማ መስራት ይሄው ነገሮችን ይሄ ከአንድ ሰው የማይጠበቅ በጣም ከማይጠበቅ ነገሮችን ማድረግ ማለት በጣም ብልግና ነው። እንደ አንድ ሰብአዊነትም ስናየው እንደ አንድነትም ስናየው በጣም ብልግና ነው ነገር ነው ቤተሰብና በዚህና ልክ ሄርሜላ ለማራቅ የሚሰራው ድራማም ሆነ የሚሰራው የሆነ ነገር ሊገባኝ አልቻለም ቤተሰብ ማለት ነውና እንዴት ብዬ ልንገራችሁ ይሄ የቆሻሻ ስራ የቆሻሻ ተግባር ነውና ቡቼን የሚጠበቁት ነው ያለውት ቡቼም ይመጣል እና አና ነገሮችን እናወራታለን ከቡቼ ጋር ቡቼና እህትየው ለቂያቸው ነው የመጣሁት ማለትም እንግዲህ እህትየው ትንሽ መርሷ ደስ አለኝ ማለት ነው ማለት ቡቼና እህትየው አብረው ነበሩ እንግዲህ ነው ቡቼ ራሱ መጣ ለካስ መጣ እንዴ ለካስ መጣ ጥሩ ላይ አይደለችም ለዛ ነው ለብቻ ያወራታለሁ ብዬ ነው ደስ አለኝ ማለት ነው ደስ ስለ አንተ መጀመሪያም ፈርተ ነበር ትላንት ልናገኛቸው የፍቅርን ቤተሰብ ልናገኝ በየንበት ሰዓት ደስ የማይል ነገር ተፈጥሮ ነበር ግን እናትየዋን ለማረጋጋት ሞክረናል ከእህቷ ጋር ያለውን ነገር ውስጥ ላይ አውርተናል ግን ደስ የማይል ነገር ተፈጠረ ጓ ምናምን ብላ ነበር ጭራሽ ውሃ እንደዚህ እስከመደፋ ድረስ ብቻ ምን ባለጌ ነው ማለት እኔ ያ ነገር እኮ ደብሮኝ እኮ ነው እንደዚህ እንታልኩና ያ ነገር ደብሮኝ ነው ማለት ይኩት መልስ ወደ ሰይለም ታጋለ በዚህ ያክል ማለት ማንነታችሁ ነው የሚያሳየው ያው የፍቅር ቤተሰብሽ እንደዚህ እኔ በሪስፔክት ነው ያወራው ቤተሰብ ልጆችሽን መልሺ በቃ ልጅሽን ጥሩ ላይ እየሄደች አይደለም ገባሽ እንደውም እናትየው በስትክክል እያወራችን ነበር እህትየው ጓያለች ነበር በጣም ማንንም እንዲነካት አንፈልግም መጣባት እንጂ ያልመጣችበትም ምናምን አይነት ነገር እና እናትየው እኮ ይልቡቺ ግን እኔ አሁን ስለየው እናትየው ኮሮት እኮ ነው እኮ ገብቶኛል ይኸውልህ ያው እኔ ስለሰጣችሁ ዋላ እኮ እነሱ ኮራን ከናትየው ጋር የአብርሃም ሁኛ አቱኝ እኮ አይደለም ገባ እዚህ ጋር እኔ አሁን እዚህ ጋር እያዘንኩ ያለሁት ለራሷ ነው ነገ ከነገ ወዲያ አኝኮ እንደሚተፋት አውቃለሁ አብርሃም ፍቅርን አኝኮ እንደሚተፋት አውቃለሁ ከዚህ በፊትም እኮ ኬዝ ነበራቸው አታውቀው ከፍቅር ጋር ብዙ ኬዞች ነበራቸው ግን አንተም የሰፈር ልጅ ስለሆንክ ነው ቀደም ብለህ ሄደህ ለእናትየው በቃ ነግረህ ነገሮችን ለማስተካከል ከኛ ጋርም ከዩኤልም ጋር ሆነ ሼር ሆነ ነገሮችን ለማስተካከል የሞከርከው እንጂ እኮ ምን አገባ ባታውቃት ነው የሰፈር ልጅ እንዲበደስ ለማትፈልገው ለምን አብርሃም እያደረገ ያለውን ነገር ታውቃለህ ለማንም የሚመለስ አይደለም የሴት ፍጆታ ነው ያዘው ልጅ ስለዚህ ልጆች ቢያንስ ከቻለች ልጇን እንድትመልስ ብቻ ነው የፍቅር እናት ልጇን እንድትመልስ ብቻ ነው እንጂ ሌላ ምንም የሚያገናኘን ነገር የለም ገባ እሷ ግን የምታረገው አክት ሩታን ለማስቀናት እንጋባለን ምናምን ነገር ትላንት ካየ ደስ የማይል ነገር ተፈጥሯል ቪዲዮ ላይ ካየ ማለት ነው ካርድ እንሰጥሻለን ምንጋባበት ቀን ደርሷል በቃ ጥሩ ነገር ተመኝል ምናምን እያለች በቃ የህፃናት ነገር ማለት ፍቅር ትልቅ ሰው ነች ከናትየው ካወራቱ እኮ ነው አሁን ማለት እናትየው እንደነገረችኝ ከሆነ ፍቅር የመጣችው ለነሱ የመጣችው አብርሽንና ሩታን ለማስታረቅ አንድ ላይ እንዲሆኑ ለማድረግ ነው የመጣችው እንጂ እውነት አብርሽን ፈልገው አይደለም ማለት ነው እናትየው አይደለም ከባት ደግሞ ወጥቶ ደግሞ ላንተ እንዳለች አላውቅም እንዴ የሚባል ነገር እንደዚህ እየተላላጥክ ሄርሜላ ላይ ድራማ እየሰሩባት ነው ማለት ነው ከሄርሜላም ጋር የሚገናኝ ነገር አለ ፍቅር ከአብርሃም ጋር መመለስና አብርሃም መሆን ስለምትፈልግ ብቻ ነው ይሄን ነገር ተክለስ ሳይገባች ያለችው ገባ ለምን ስሜቷን ግልጽ አድርጋ ካወጣች ሰው ሚዲያው ሚላትን ነገር ታውቃለህ በጣም ነው የሚሰርባት የሚያንቋሻት ግን እሷ በመቅለስለስ ነው እየገባች ያለችው አብርሃም ውስጥ ማለት ነው ገባ አብርሃም ደግሞ ካወቅ ከዚህ በፊት የነበረው ፍቅር አለ እሱ ላይ ገባ ይሄ ነገር ሊተው አይችልም እንዳይቀድም ይተዋል የድሮ ቃና የድሮ እንትን አይገኝም የሚባል ነገር አለ ካወቅ ማለት ነው ስለዚህ ያ ስሜት አንጸባርቆባት ነው እንደዚህ የምትሆን የቻለችው እሷ እንጂ ምንም አይነት ሩታንም አብርሃምን ለማስታረቅ የሄደችበት መንገድ አይደለም ወይ ደግሞ ሄርሜላን ከጨዋታ ውጪ ለማስወጣት አይደለም ያ ነገር ነው እየተሰማኝ ያለው ስለዚህ እቺ ልጅ አሁንም ቢሆን እኔ ከእህቷ ጋር ተገናኝቼ አውርቼ በጣም የሚደብር ነገር ነው እያለችኝ የነበረው ግን በተቻለኝ አቅም አሁንም እቺ ልጅ ነፃ ማውጣት እንዳለበት ነው ፍቅር የምትባል ልጅ ስሟ እንዳይበላሽና መጥፎ ነገር ብዙ ሰዓት መጥፎ ነገር ተወርቶባታል ከዚህ ካስታውሳለህ ጠንካራ ሆና ነው ያን ነገር አሸንፋ በድል አሸንፋ ድጋሚ ወደዚህ የመጣችው ድጋሚ ደግሞ እዚህ ዝቃጭ ውስጥ ነገር ውስጥ ስትገባ ሰው ትዳር ውስጥ ሰው ፍቅር ውስጥ ሰው እንትን መሀል ውስጥ ስትገባ ደግሞ ይደብራል ታውቃለህ ከሷ የማይጠበቅ ነገር ነው ያው ሁሉ ሰው ያዘነላት ሰው ድጋሚ ይገለበጥባታል ያን ነገር ለምን ደማ ታስበው ገባ ይገባኛል ብቻ አሁንኛ ማለት እንግዲህ ስለዚህ ያው ምንም ለማስታረቅ ገብታ እናትየው እንደዛ ስላለች ምናምን ብለህ እንዳትልኪ አንተም እንድትፎገር አልፈልግም እዚህ ጋር ይሄ እናትየው ስታይላቸው ሊሆን ይችላል እንጂ ምናልባትም ሊሆን ይችላል እንደዚህ ደግሞ በዚህና ልክ ደግሞ አሁን
እውነት ከሆነ ደግሞ ሄርሜላ ማሳቱ ለምን አስፈለገሽ? ሄርሜላ ማሳቱ ለምን አስፈለገ? እውነት ታውቃለች ሩታ ምታውቃ አይመስለኝም። በዚህና ልክ እንግዲህ ያና ለአጸያፊ መልስ የተመላለሱ በዚህና ልክ እንኳን ብዬ አላስብም። ይኸውልህ ይሄ ነገር ሆኖ ቢሆን ደስ ይለኝ ነበር። ሩታንም አብርሃም ለማስታረቅ ፈልጋ የገባችበት መንገድ ቢሆን ኖሮ ፍቅር ደስ ይለኛል። በጣም እንደኔ ደስ የሚለው ነገር ሰው የለም። ይገባኛል አንተ ያለ አመለካከት አለ ለሄርሜላ ግን ቢሆንም ከሩታ ጋር አብሮ ቢሆን ምንም አንተ የሚጎዳ ነገር አለ ብዬ አላስብም። ግን እንደዛ ግን አይደለም። ሌላ ቀመር ነው ሸታውን የመጣችው። አብርሃም ሸቷታል። በቃ የድሮ ትውስታዋ ምናምን ነገር ሸቷት። በቃ አብረው ተዋደው ነው የመጡት በሆነ አጋጣሚ ተገናኝተው ማለት ነው። ስለዚህ ማንንም ሰው አትመን ነው እያልኩ ያለው። ይሄን ነገር ደግሞ ለአንተ አልነግርም። እኔ ውሃ እስከ መድፋ ድረስ አሁን ምን እንደዚህ በብልግና ነገር ማድረግ እኔ በጣም ቪዲዮ ነገር እኔ አሁን ያለውን ነገር አሁንም ቢሆን ማንንም ሰው ማመን እንደሌለብህ ነው። ሁሉም ማስመሳይ ናቸው እዚህ ጋር ያሉት ገባ። እኔ ስለ አብርሃም የተቆረቆርኩ ሳይሆን አሁን ቡቺ አሁን ነገር ልንገርሽ። አሁን ሰማኝ አንዴ ይኸውልህ እየሰማኝ ነው። አሁንም ቢሆን ምን ነገር ፍቅር ማለት ነው ከቤተሰቧ ጋር ተመሳጥራ አብርሃም ላይ ሩታም ላይ ያቀዱት ከባድ ሴራ አለ። እህቷ እየተናገረች እየተንሾካሾከች እንደነበረ አይታል አይደለ? እኛ ስንመጣ እንዴት እንደተርበተበተች አይታል አይደለ? ያን ነገር እያየ እንዴት ዝም ትላለህ አንተ? ያቀዱት ነገር አለ ሩታ ላይ በቃ የሆነ ከዚህ በፊት ከነበረው ነገር የበለጠ ያቀደችው ነገር አለ። ገባ? ንብረቱ ለመካፈል ይሁን አሁን እየሰማ ከነበረ ጭራሽ አብረን ያፈራነው ምናምን ነገር የሚልም ነገር ሰምቻለሁ ከዚህ በፊት። ያልተረዳው ነገር ሁሉም ነገር እያደረጉ ያሉት ሄርሜላን ከህይወታቸው ማስወጣት ነው። ሩታና ፍቅር አብሮ ናቸው፣ አንድ ላይ ናቸው። ይሄን ነገር ያደርጉ ያሉት ሄርሜላ ካብራን እኔ ኮንስሌ ሄርሜላ ራሱ የሚያገበኝ ነገር የለም። እኔ እኮ አብረው እንዲመለሱ እየሰማኝ ነው ኪዬ። አሁንም ቢሆን ሩታና አብርሃም አብረው እንዲሆኑ ፈልገው፣ ግን ያለበለዚያ የሩታ ህይወት እንዲበጠበጥ አልፈልግም። እየሰማኝ ነው። የሩታ ህይወት እንዲበጠበጥ አልፈልግም። ይኸውልሽ ሰማኝ። ሩታና ፍቅር አብረው ሆነው ሄርሜላን ከህይወታቸው ለማስወጣት የሚያደርጉት ነገር ነው። ፍቅር የመጣችው አብርሽና ሩታን ለማስታረቅ ነው። ፍቅር እኛ እንደምናስባት አይነት ተንኮል ይዛል ነው የመጣችው። ሄርሜላን ከህይወታቸው እንድትወጣ የሚሰሩት ድራማ ነው። ይሄው ድራማ የሚሰሩት ሄርሜላን እንድታከታቸው ነው። ሰማኝ አይደል? እንደዛ ቢሆን ደስ እንደዛ አጨብጬ ነው ምድራው አጨብጬ ሸልማታለሁ እንዴ የፈለኩችውን ነገር ማለት ነው። ግን እንደዛ አይደል? ሌላ ውርጋጥ የሆነ ነገር አድርጋ ነው የመጣችው እሷ። እየሰማኝ ነው። ሩታ ላይ መጥፎ ነገር አስበውባት ነው የመጡት እነሱ። የምትሰማኝ ከሆነ ማለት ነው። ከዚህ በፊት የተፈጠረው ነገር አይታል አይደል? እንደዚህ አምሳው ነው የሄደችው። ገባህ? ላይፋቸውን በጥብጣ ፍቅር ከዚህ በፊት ሄዳ ነው የመጣችው። ፍቅረኛ እያላት ብዙ ነገሮች ያሏት አብርሃም ጋር ለምን ተመልሳ መጣች? የማን ህይወት እንዲበላሽ? የሩታ ህይወት እንዲበላሽ እየሰማኝ ነው አይደል? እሱ ያለፈ ታሪክ ነው አለ። ምንም ያለፈ ነገር ታሪክ አይደል? የትላንት አንድ አመት ምናምን ታሪክ ነው። የአንድ አመት ከምናምን ታሪክ ነው። ገባህ አይደል? ከዚህ ብዙ ነገር ፈጥራ ራሱ ምንም ነገር በቃ ሰው ስለሚራራላት ዝም ተብላለች። አሁን ግን ሩታ ባይኔ ብሌን የመጣችው ይኸውልህ፣ ሩታ ላይ ከመጣች ግን በከኔ ጋር ነው ጻው። ገባህ አይደል? እሺ እሱን ተወውና ልጅ ታወራትና ምን እንደምትል ነገር ግን እዛ ይሻላል። ሌላ ነገር አንግባ። በቃ ያን ነገር ራስ አስተካከል በቃ እሺ።